ሰላም እንዴት አመሻችሁ ውድ ስለ አርሰናል የዩቲዩብ ገጽ ተከታታዮች እንዴት አመሻችሁ። ዛሬ ሐሙስ ግንቦት 20 ቀን ላይ አርሰናል ወደ ሃንጋሪ ቡዳፔስት ጉዞውን አድርጓል። ትላንት ሮብ የመጨረሻ ልምምዱን በለንደን ኮሎኒ ወይም ሾባ በአዲሱ ስሙ ሾባ ሪያሊቲ ሴንተር የመጨረሻ ልምምዱን ካደረገ በኋላ በምቾት ዛሬ ጉዞውን አድርጓል። ኤምሬትስ በስፖንሰሩ ኤምሬትስ ኤርላይን ወደ ሃንጋሪ ቡዳፔስት ተጉዟል። በለንደን ኮሎኒ ነገ ከተነሱ በኋላ ምናልባት የመጨረሻ ልምምዱን በሃንጋሪ ዛው ቡዳፔስት ጉዟቸውን አድርገዋል። ለማሟሟቂያ ነገር ዛሬ አድርገው ማታ ላይ የቡድኑን ቲም ስፒሪትም ለመጨመር ትንሽ መግለጫ ሚኬል መነቃቂያ እንዲሆናቸው ትንሽ ልምምድ አድርገው ለቅዳሜው ጨዋታ የሚዘጋጁ ይሆናል። የናንተ ግምት ምንድን ነው? ማን የሚያሸንፍ ይመስላችኋል? ለዚህ ጨዋታ እኔ ከመጀመሪያ ጀምሮ ጥሩ ስሜት እየተሰማኝ ነው። ብዙ ሰዎች ፒኤስጂን ቢመርጡም ነገር ግን አርሰናልም ቢሆን ለፒኤስጂ የሚያንስ ክለብ አይደለም። ካሞን ዩ ገነርስ መልካም እድል። ጨዋታ ብዙዎች ለፓሪስ ሰን ጀርመን እድል እየሰጡ ቢሆንም ነገር ግን እኔ ከመጀመሪያው ጀምሮ ለዚህ ለፍጻሜ ሳንበቃ እንኳን የሆነ የምናሸንፍ አይነት ጥሩ ስሜት እየተሰማኝ ነበር። ያ ስሜት አሁን ላይ በእርግጥ የፍጻሜው ጨዋታ እየደረሰ ሲመጣ ትንሽ እንትን ብለዋል። ምናልባት የመፍራትም ነገር ይሆናል። እስኪ እናንተ ምን ታስባላችሁ? ለዚህ ጨዋታ ስንት ለስንት ያልቃል? ካሞን ዩ ገነርስ መልካም እድል።